አያረገውም። በእርግጠኝነት የምነግርሽ ማለት ነው። አንቺም ታውቂያለሽ ይሄን። ግን እያወቅሽ አያረገውም እያልን የሰው ልጅ ሊሳሳትም ይችላል። ግን ለብሩኬ ያወራ ማን ነው? ለብሩኬ ያወራ ማን ነው? እኛ እኮ ያወራንበት የብሩክ ለብሩኬ አይደለም ማለት ቡታጅራ ልጅ የሆነ ልጅ እያወራን ኮሜንት ለማለት ልጅ እኮ ገብቶ ብሎ ጻፍ። ከዛ ቤታችን ገብቶ ባለጊ አሉ። ባለጊ ስር ነው ያን ልጅ ልጅ የሰደበው ብሩኬን ማን ነው የነካ? ብሩኬን አንድ ተነግሮ ነበር። ልጨርስ ቆይ አውሪልኝ አውሪ አስባይ ሰላም ችግርሽ እኮ ይሄ ነው። ሰላም ችግርሽ ችግር ማውሪ ነው እንትን ብሩኬ ብሩኬ አትበይ። ብሩኬን እኮ ማን የሰደበ ሰለም ብሩኬ ብሩኬ አትበይ። እሺ አውሪ ማን አለሽ? ሰደብሽ ማን አለሽ? እንደምትከታተለው ዩቲዩብ ላይ ሄደሽ ይው ተለቃችሁ ነው ድምጻችሁ። አይመለከተኝ ስለ ዩቲዩብ አይመለከተኝ። አሁን ሁሉም ነገር ትታሽ አንቺ ያመጣውን ባይና ወጪ እኮ ልነግርሽ ነው። ለወጣ ነው። እሺ ምንድን ነው ችግርሽ? ንገሪኝ። ያለ ሃይሚ ያለ ብሩኬ አይሆንላትም። ይቅርታ ታርግለትና ተስማምተው ችግሩን ፈተው ይኑሩ። ቆይ አንቺ በራስሽ ቆይ ልንገርሽ፣ ጓደኛሽ የሰው ሌላ ሴት ጋር ሂዶ እኔ ብሩኬን አላልኩም፣ ሌላ ሴት ጋር ሂዶ ልጅ ኑሮት ቢመጣ ተቀበለሽው ትኖሪያለሽ? ሄል በምን እርግጠኛ ነሽ አንቺ? ብሩኬን ልጅ ይኖር አይኖር በምን እርግጠኛ ነሽ አንቺ? ለምሳሌ በምን እርግጠኛ ነሽ አንቺ? በምንም እርግጠኛ ነሽ? ሰው አሉባልታ መሰለኝ። ተረጋጉ ብሩኬና የሚደርስ አይደለም። አረ ምንድነው? ተረጋጉ በእናታችሁ። ሰላም ቆይ፣ ሰላም ተረጋጊ። ሰላም ቆይ፣ ተረጋጊ። ሰላም ቆይ፣ ተረጋጊ። ቆይ ቆይ፣ ተረጋጊ። ደሱ አሳብ ቆይ ያርግ በምን እርግጠኛ ናት እሷ? ቆይ አይደለም ቆይ ተረጋጊ። እስኪ ሰላም በፈጠረሽ በወንድምሽ አጥንት ይዤሻለሁ። ለደቂቃ ያክል አፍሽን ጸጥ አድርገሽ ስሚ። የት ነሽ? ሰከን በይ፣ ሰከን ብለሽ ስሚ መጀመሪያ፣ በኋላ ተሳደቢ። እንደፈለግሽ ተሳደቢ። እኔ መቼ ብሩኬን አልኩሽ? ብሩኬ ያለ ሃይሚ ቢሳሳትም አንድ ሰው ጥፋቱን አርሞ ነገሩን አስተካክሎ መኖር ነው። ይቺ ልጅ እንዴት ብላ ያለሱ መኖር ትችላለች? ይሄን ሀሳብ ምን ትሉታላችሁ ብለሽ ይሄን ዩቲዩብ ላይ ተለቆ ነው የሰማሁት። እና ይሄን ቆይ ልጨርስልሽ እስኪ ጻት በል። ቆይ ሰላም ቆይ ይሄን ብለሽ ድምፅሽን እኔ ሰምቼዋለሁ። ብሩኬን ሳይሆን ገብቶሻል? ብሩኬን ሳይሆን ተረጋግጬ የምነግርሽ ሌላ ሰው ለምሳሌ አሁን የአንቺ ጓደኛሽ ባልሽ ሌላ ሴት ቦታ አርግዟል ተብሎ ቢመጣ ምሳሌውን ነው የምልሽ እንጂ ብሩኬ አላልኩሽም። አንቺ ሳኮኝን የብሩኬን ጠንቅቄ ያውቀዋለሁ። ከዚህ ላይ አስረግጬ የምነግርሽ ማለት ነው። ምን ችግር አለው? አብራውስ ብትኖር ችግሩን ፈተው አይባልም በጭራሽ። ያ ሰው እኮ የልጅ እናቱን እያለ እየሄደ ሁለተኛ መልከስከሱን እንዴት እርግጠኛ ትሆኛለሽ? ለምሳሌ እኔ አንድ ነገር ሊመልስሽ ማለት ነው ማሪ። እሺ ተረጋግተን እናውራና ማለት ነው። አሁን እሺ እኔ ያልኩት ገባሽና ነው ብሩኬና ሃይሚ ከልጅ መሰረት የመጡ ሰዎች ናቸው አይደለ? ህዝቡ ምን እንደሚናቁ ከስር መሰረት የመጡ ናቸው። ብሩኬ ነገራችን ላይ ሰላም ትሽልኛ አይነት ጠያሽ ሊሄድ ነው። ብሩኬ መጥቷል። ቻው፣ በኋላ እንጨርሳለን። የስራችሁ መጥቷል። ስልኬ ላይ መጥቶልኝ ነው። ሲጀመር እኔ ያልኩት ሃይሚና ብሩኬ ከስር መሰረት የመጡ ሰዎች ናቸው። ሃይሚና ብሩኬ ሰው አይደለም ያጣመራቸው፣ አንድ ፈጣሪ ነው ያጣመራቸው። ስለዚህ አሁንም ሃይሚና ብሩኬ የፈለገ ነገር መሀላቸው ላይ ቢኖር ተስማምቶ አንድ ይሆናል ካለ ማንም መለየት አይችልም። ገባችሁ? ነው ያጣመራቸው። ስለዚህ አሁን ብሩኬና ይሄ ነገር ይፈጠር አይፈጠር የምናውቀው ታሪክ ምንም ተጠባጭና ያስበት ነገር የለም። ነይ ዛሬ ማለት ነው እኛ ይቅርታ እየጠየቀን ወይዘር ደግሞ ተሳስታለሽ። ያችን ነገር ደግሞ በውስጥ መስመር ትናገር እንጂ ተሳስተሽ ምንም አላልሽም። ዛሬ እኔ ሰምቻለሁ። ትቾክላለች፣ ዩዘርም እኮ ትቾክላለች። አሁን እሷ ያለችው ወንድምሽ ወይ ፍቅረኛሽ፣ እኔ ላስረዳሽ። እንትና የተረጋጋ
ወንድምሽ ወይ ፍቅረኛሽ ከሌላ የዱሮች ጋር ሄዶ አስረግዞ መጥቶ ደግሞ እሱ ከዛ በኋላ ሌላ ይይዛል አይደል? ያቺ ትቶ ቤዶ መጣ